ህልሙ ጋር በፍጹም መድረስ የማይችል ሰው ቢኖር በህይወቱ ላይ ለተፈጠሩ ነገሮች በጠቅላላ ኃላፊነቱን ራሱ ከመውሰድ ይልቅ በሌሎች ሰዎች ላይ የሚያሳብብ እንዲሆንኩት በገሌ ምክንያት ነው እንዲህ ባይሆን ኖሮ እንዲህ አይሆንም ነበር እያለ ለራሱ ኤክስኪዩዝ የሚሰጥ ሰው በመኖር ውስጥ የመኖር ሁሉ አናሳነት ለራስ ብቻ መኖር። በእናንተ ኑሮ ውስጥ የሚኖሩ ኑሮዎች ካሉ ኑሮአችሁ የተሳካ ኑሮ ኖር ያለው ብላችሁ የምታምኑት ብር ያገኛችሁለት መኪና የገዛችሁለት ቤት የሰራችሁለት ሳይሆን በእናንተ መኖር ውስጥ የሚኖሩ ኑሮዎችን ማኖር መቻል ስትጀምሩ እናንተ ድምጽ አሰምታችሁ ፈገግ ስትሉ በእናንተ ሳቅ ውስጥ ብልጭ የሚሉ ፈገግታዎች ሲኖሩ የኢኮኖሚ ለውጥ የለውጥ ትልቁ ለውጥ አይደለም። የሀገር ለውጥ የለውጥ ትልቁ ለውጥ አይደለም። ገጠር የነበረን መንደር ከተማ ማድረጋችን የለውጥ ትልቁ ለውጥ አይደለም። የአንድ ሰው ልጅ ትልቁ ለውጥ በራሱ ላይ የሚያደርገው ለውጥ ነው። የማንፈልገውን የኛን ማንነት ለመለወጥ ስናስብ ለመለወጥ የምናስብበት ጊዜ የዘመን መለወጥን ጠብቀን አልያ ከስራ ስንባረር አልያ ነገር ዝብርቅርቅ ሲል ዘመን ሲለወጥ ጠብቀን እኛን እንድንለወጥ አንጠብቅ። ከስራ እስክትባረሩ ጠብቃችሁ፣ እጮኝነታችሁ እስኪፈርስ ጠብቃችሁ፣ ትዳራችሁ እስኪበተን፣ ልጆቻችሁ ጨርቃቸውን እስኪጥሉ ጠብቃችሁ እናንተ እስክትለወጡ ነው የህይወታችሁ ለውጥ የሚጠብቅ። ፖለቲካችን ያልተለወጠው አመለካከታችን ማሳያ ነው። ህይወታችንን ለውጥ እጃችንን አጣምረን የሆነ ምህዳር እስኪፈጠር ድረስ መጠበቅ የለም። ካላችሁበት ውስብስብ ችግር መውጣት የምትችሉት እናንተ ራሳችሁ ስትለወጡ። መገንባት እንጂ ማፍረስ፣ መጠንከር እንጂ መላላት፣ መሄድ እንጂ መቆም ቁርጠኝነት አይጠይቅም። ለመለወጥ ካንተ የሚያስፈልገው አንድ ነገር ብቻ ነው፣ ቁርጠኝነት። ሲጃራ ለማጨስ የሚገዛልህ ለማቆም ብትፈልግ አያግዝህ። ለመቃም ብር የሚያገኙ ጸጉር ለመቆረጥ አያገኙ። ሰው ስትፈርስ እንጂ ስትገነባ አያዋጣም። ስትቆም እንጂ ስትሄድ አያዋጣም። ጠንክር ከሚል ሰው ይልቅ አቁም የሚል ሰው ይበዛል። ፍጠን ከሚል ሰው ይልቅ የት ለመድረስ ነው ልጅ ቢሮጥ አባቱን አይቀድምም ብሎ ይተራል። መተረት ይቀናቸዋል የኛ ሀገር ሰዎች ለውጥን ከማበረታታት። ህልሙ ጋር የሚመጣ ጀግና ወጣት ለራሱ ኤክስኪዩዝ የሌለው ወጣት